أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحاقة ما الحاقة وما أدراك ما الحاقة كذبت ثمود وعاد بالقارعة فأما ثمود فأهلكوا بالطاغية وأما عاد فأهلكوا بريح صرصر عاتية سخرها عليهم 7 ليال و8 أيام حسوما فترى القوم فيها صرعى كأنهم أعجاز نخل خاوية فهل ترى لهم من باقية وجاء فرعون ومن قبله والمؤتفكات بالخاطئة فعصوا رسول ربهم فأخذهم أخذة رابية إنا لما طغى الماء حملناكم في الجارية لنجعلها لكم تذكرة وتعيها أذن واعية فإذا نفخ في الصور نفخة واحدة وحملت الأرض والجبال فدكتا دكة واحدة فيومئذ وقعت الواقعة وانشقت السماء فهي يومئذ واهية والملك على أرجائها ويحمل عرش ربك فوقهم يومئذ 8 يومئذ تعرضون لا تخفى منكم خافية. أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه. اللهم علمنا ما جهلنا وذكرنا ما نسينا وزدنا علما ينفعنا وانفعنا بما علمتنا. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين والمسلمات. اللهم اجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا برحمتك يا أرحم الراحمين. واجعل اجتماعنا هذا اجتماعا مرحوما وتفرقنا من بعده تفرقا معصوما ولا تجعل فينا شقيا ولا محروما برحمتك يا أرحم الراحمين. سورة الحاقة زاري منا يو سورة الحاقة. سورة الحاقة سلسازة نيايتو مዕራፍናት እንደዚሁም በቁርአን ምዕራፎች አወራረድ ቅደም ተከተል ደግሞ 77ኛይቱ ምዕራፍ ናት። የአንቀጾቿ ብዛት 51 አንቀጾች ናቸው ወይም 52 በሌሎች አቆጣጠር 52 ብለው የቆጠሯትም አሉ። 256 ቃላቶች አሏት። 1430 ፊደሎች ደግሞ በውስጧ ላይ ይገኛል። እቺ ምዕራፍ የወረደችው ከሱረቱል ሙልክ በኋላና ከሱረቱል መዓሪጅ በፊት ነው የወረደችው። እቺ ምዕራፍ በሁሉም ስምምነት መካ ላይ የወረደች ምዕራፍ ናት። በአምስተኛው ዓመተ النبوة የነብይነት ዓመት ላይ ሰሃቦቹ ወደ ሐበሻ ከመሰደዳቸው በፊት የወረደች ምዕራፍ ናት ማለት ነው። ሱረቱል ሐቃ ተብላ የተጠራችው ውስጧ ላይ ሲጀምር الحاقة ما الحاقة እያለ ስለሚጀምር ሱረቱል ሐቃ ተብላ ተጠርታለች። አንዳንዶቹ ሱረቱል ዋዕያ ብለው የጠሯትም አሉ።
وتعيها أذن واعية የሚል ስላለበት ማለት ነው። ሱረቱ አልሲልሲላህ ተብላም ተጠርታለች። አላየሃል ውስጧ ላይ በሚገኙ ቃላቶች ነው የጠሯት ማለት ነው። እቺን ምዕራፍ ሲጠሯትና ሲሰይሟት ነብዩ አለይሂ ሰላቱ ወሰለም በፈጅር ላይ ሱረቱል ሐቃና መሰል የሷ አምሳያ ምዕራፎችን ይቀሩ እንደነበረ አቡ በርዛህ አልአስለሚ የተባሉት ሰሐቢ ዘግበዋል። ጠበራኒ ያስተላለፉት ሐዲስ ላይ ማለት ነው። ዑመር ኢብኑ ኸጣብ እንዲህ ይላል خرجت يوما بمكة كلتات عند كان مكة وسط واتهن كبيتي أتعرض لرسول الله صلى الله عليه وسلم قبل أن أسلم كمسلمي بفيت نبينا عليه الصلاة والسلام لما تقاطع السبي كبيت واتهن يا عمر كذام فوجدته قد سبقني إلى المسجد الحرام كبيت وطا قدمون مسجد الحرام درسو አገኘኋቸው ከኋላቸው ቆምኩኝ እሳቸው ደግሞ ሰላት መስገዳቸውን ጀመሩ ከዛ በኋላ ሰላት እየሰገዱ فاستفتح سورة الحاقة ይችን ምዕራፍ ጀምረው ማንበብ ጀመሩና የዚህ የቁርአን አወቃቀር ስርዓቱ በጣም ይደንቀኝና ይገርመኝ ጀመር ከዛ በጣም ተደነቅኩኝና فقلت هذا والله شاعر ይሄ እንኳን በጣም يعني ጥግ የደረሰ የሆነ በጣም ሙህተሪፍ የሆነ ብቃት ያለው ገጣሚ ነው ማለት ነው አልኩኝ በውስጤ እንደዛ ስል ቁርአኑ ላይ ቀጥለው እየቀሩ وما هو بقول شاعر قليلا ما تؤمنون የሚል አነበቡ ይህ የምትሰሙት የገጣሚ ባለቅኔ ንግግር አይደለም የምታምኑት يعني ጥቂት እንኳን አታምኑም እንዴ የሚል አነበቡ ከዛ فقلت كاهنها ውስጥ ያለውን ነገር አውቆ ነው ማለት ነው ስለዚህ የሰውዬ ጠንቋይ ነው ማለት ነው ብያልኩኝ فقرأ ولا بقول كاهن قليلا ما تذكرون ጥቂት እንኳን አትገነዘቡም እንዴ እኮ የጠንቋይም ንግግር አይደለም የሚልም ተቀር تنزيل من رب العالمين ይልቁንም ከዓለማት ጌታ ከአላህ Subhanahu Wa Ta'ala ዘንድ የወረደ ነው የሚለውን ስሰማ በቃ فوقع الاسلام في قلبي كل موقع ሙሉ ለሙሉ እስልምና ተቆጣጣረኝ ልቤ ውስጥ ገብቶ አረፈ ማለት ያን ጊዜ ብሎ ዑመር ኢብኑ አልኸጣብ ይናገራል አላየሃል እነሱ ቁርአንን ሲሰሙት ነዝሙን አወቃቀሩን መልእክቱን يعني መስህብነት አለው ይስባል ውስጥን ይቆጣጣራል ማዕናውን መልእክቱን ሁሉ ስለሚረዱት ስለነበር ማለት ነው ከዛ በኋላ ዑመር ይህንን ከሰማ በኋላ ብዙ ሳይቆይ وقد اسلم عمر بعد الهجره الى الحبشه صحابዎች ወደ ሐበሻ ከተሰደዱ በኋላ ነው የሰለመው وكانت هذه الهجره سنه 50 ይህ ስደት ደግሞ የነበረው ነብዩ አለይሂ ሰላቱ ወሰለም ነብይ በሆኑ በአምስተኛው አመት ላይ ነበር ስለዚህ ይህች ምዕራፍ የወረደችው በአምስተኛው የነብይነት አመት ላይ ነው ማለት ነው ሚለውን ከዚህ ወሰድን ማለት ነው طيب مقاصد السوره ምንድነው የሱራው يعني ማስተላለፍ የሚፈልገው ዋና አንኳር ነጥቦች ምንድናቸው ብለን ስናይ አንደኛ ሱረቱል ሐቃ መካ እንደ መውረዷ ሁሉ መካ ላይ የወረዱት ምዕራፎችን የሚይዙትን ይዘት ነው የሚኖራት መካ ላይ የሚኖሩት ምዕራፎች ወይ መካ ላይ የወረዱ ምዕራፎች ከዚህ በፊት በጣም በተደጋጋሚ ጊዜ እንዳነሳ ነው እንዳየነው አቂዳንና ኢማን ማጽናትና ልባቸው ውስጥ ማስረጽን ነው ትኩረት የሚያደርገው ምክንያቱም ሰዎች ገና ከጣዖት አምልኮ አልወጡም የሰለሙትም ሰዎች ቢሆን እምነታቸው እንዲረጋጋ እንዲጸና መሬት እንዲረግጥ ስለሚያስፈልግ በተለያዩ ምዕራፎች እየደጋገመ ስለ ኢማን ስለ አቂዳ ያወራላቸዋል እንደዚሁም ደግሞ የአኺራን ጉዳይ ያስተባበሉ ከዚህ በፊት ያስተባበሉ ህዝቦች እንዴት እንደጠፉ አወዳደቃቸው ምን ይመስል እንደነበር የአላህ Subhanahu Wa Ta'ala እነዛን ህዝቦች ቅጣት የቀጣበት አላህ Subhanahu Wa Ta'ala የጠፉ ህዝቦችን ያስተባበሉ ህዝቦችን የቀጣበትን ቅጣት እያነሳ የእምነትን ጉዳይ አጥብቆ ይናገራል ማለት ነው ይሄ እንግዲህ ከመጀመሪያው እስከ 12ኛው ምዕራፍ አካባቢ አንቀጽ አካባቢ የሚዳሰው ጉዳይ ነው ከዛ በኋላ ስለ ቂያማ እንደዚሁ ያነሳል ስለ ቂያማ ስለ ሞቶ መቀስቀስ ስለ ትንሳኤ ቀን እያነሳ ይናገራል እንደዚሁም ከዛ በፊት የሚከሰተውን የዱንያ መጥፋት خراب العالم ይሄ የሥርዓተ ዓለም እንዳለ መጥፋቱ ይሄ በሥርዓት ፀሐይ መውጣት መግባቷ ይሄ ሁሉ ነገር እንደሚወድምና እንደሚጠፋ በማንሳት የቂያማን አስፈሪ ገጽታዎች በማንሳት በዛ እንዲያምኑ እንዲያረጋግጡና እንዲዘጋጁለት አላህ Subhanahu Wa Ta'ala ይመክራል ማለት ነው ይህም ብቻም አይደለም የእድለኞች የመልካሞችና የእድለቢሶች የጀሃነም ሰዎች ሁኔታቸው ምንድነው የሚሆነው አኺራ ላይ ሲሆን የቂያማ ቀን የትንሳኤ ቀን ከቀብራቸው ሲቀሰቀሱ ምንድነው የሚሆኑት ምን አይነት ሁኔታ አላቸው ምን አይነት ገጽታ አላቸው ሚለውን ያብራራል እንደዚሁም ደግሞ የነብዩን አለይሂ ሰላቱ ወሰለም እውነተኝነት
የሳቸውን ትክክለኛ መልእክተኝነት ከአላህ ዘንድ በትክክልም የተላኩ ስለመሆናቸው በሳቸውም ላይ የተወረደው መጽሐፍ እውነተኝነትን በማንሳት ይሄ ያኒ ቅኔም እንዳልሆነ ግጥምም እንዳልሆነ እንደዚሁም በጥንቆላ መልክ የመጣም እንዳልሆነ ይልቁንም ከዓለማቱ ጌታ ከአላህ Subhanahu Wa Ta'ala ዘንድ የወረደ እሱ የተናገረውና ያስተላለፈው መልእክት እንደሆነ አጽንኦት ሰጥቶ ይናገራል ማለት ይህንን ያስተባብሉ ነበር ይሄ ያኒ የሚናገረው አሳጢሩል አወሊን ወይም ከሌሎች ተቀብሎ ነው እየቀዳ ነው ሌላ ሰው ያስተማረው ነው ወይም ደግሞ በድግምት መልክ ያዋቀረው ነው በጥንቆላ ያመጣው ነው እያሉ የተለያዩ ስሞችን እያነሱ ያኒ ቁርአንን ውድቅ ለማድረግ ይሞክሩ ነበር ያንን አላህ Subhanahu Wa Ta'ala ምላሽ ሰጣቸው አለግር በግር ማለት እና እነዚህ የዚች ምዕራፍ ዋንኛው محور ምንድነው ዋንኛው መሽከርከሪያው ምንድነው ስንል هو الحديث عن اليوم الآخر ስለመጨረሻው ቀን መናገር እንግዲህ ይህን የመጨረሻው ቀን የመጀመሪያው የምዕራፍ የመጀመሪያው አንቀጽ ጀምሮ የጠቀሰውና የገለጸው የሆነ ነገር ነው አላህ Subhanahu Wa Ta'ala الحاقة ما الحاقة وما أدراك ما الحاقة እያለ በጣም ተህዊል አድርጎ አግዝፎ አጋኖ ይናገራል نعم የገዘፈም የሚጋነንም ጉዳይ ስለሆነ ማለት ነው የአኺራ ጉዳይ በዛ አይነት መልኩ ይህንን እየደጋገመ አንስቶ ተናግሮ ከዛ ዱንያ ላይ ያለፉ ህዝቦች ያስተባበሉ ህዝቦች ያኒ ረሱሎችን አንቀበልም ያሉ ህዝቦች የጠፉበትን ሁኔታ ይጠቅሳል እነ ዓድ እነ ተሙድ ፊርዓውን ቀውሙ ሉጥ እነዚህን ሁሉ ያነሳ እንደ ምሳሌነት ያነሳ ያስጠነቅቃል የነሱ ተከታዮች የነሱ አይነት አካሄድ የሚሄዱ መልእክተኛውን በተመለከተ የነዛን ህዝቦች አይነት አቋም የያዙ ሰዎች የሚጠፉበት ተመሳሳይ ቅጣት አለላቸው እና ሊጠነቀቁ ይገባል ይላል አላህ Subhanahu Wa Ta'ala ይናገራል ለምንድነው ዒብረተን ወዒዘተን فنؤمن باليوم الآخر ونتزود له بالإيمان والعمل بآخرة عندنا من يعني لزام دمو سنك إذن عندنا الزجاج ما يكر نجر آخرة كيما مكسته ما يكر نجر مون تاوقو سنك عنديزو الناس وجه عندي الزجاجو بمالتنا من ناجره السبب يوجد دمو مكذبوش مشركوش دمو تتنككو ينانتام سايوش بزيادة ملكوت أفتوالنا أن أنتم تمساساي قطعات دائما أباتشو ተጠንቀቁ በማለት ነው ይህ ምዕራፍ በዚህ አይነት መልኩ ያመጣው ማለት ሌላ ደግሞ የአላህ Subhanahu Wa Ta'ala ቅጣት ለማንንም የማይመለስ መሆኑ እዚህ ምዕራፍ ላይ ተጠቅሷል አይደለም ለአስተባባይ አይደለም ለአጋሪ ለሙሽሪክ ይቅርና ሙጢዕ የሆነ ሰው እንኳን ሙእሚን የሆነ ሰው እንኳን ነብይና ከዛም ያኒ ከፍ ያለ ረሱልም ቢሆን መላእክታም ራሱ ቢሆን አላህ Subhanahu Wa Ta'ala የሚያምጽ ከሆነ አላህ Subhanahu Wa Ta'ala ከሰጠው ነገር ትንሽ እንኳን የሚወጣ ከሆነ ከባድ ቅጣት የተዘጋጀለት መሆኑን ይናገራል ولو تقول علينا بعض الأقاويل لأخذنا منه باليمين ثم لقطعنا منه الوتين فما منكم من أحد عنه حاجزين ولو تقول علينا بعض الأقاويل ትንሽ እንኳን ቅጥፈቶችን በእኛ ላይ ቢቀጥፍብን ኑሮ እኛ ካልነው ውጪ ሌላን ነገር የሚናገር ቢሆን ኑሮ لأخذنا منه باليمين በኃይል በያዝነው ነበር ስለ ነብዩ ሰለላሁ ዐለይሂ ወሰለም ነው የሚናገረው ثم لقطعنا منه الوتين ከዚያም በኋላ ጅማቶቹን የደምስሮቹን ሁሉ ቁርጥርጥ ባደረግን ነበር فما منكم من احد عنه حاجزين ከናንተ መሐከል አንዱም እንኳን ከሱ ሊያግድለት ሊከላከልለት የሚችል ማንንም የለም ይያለ ነው የሚናገር ለመልእክተኛው ሰለላሁ ዐለይሂ ወሰለም በዚህ ደረጃ አላህ Subhanahu Wa Ta'ala ሚል ከሆነ ያኒ የሱን ትእዛዝ ለማያከብር የሱን ትእዛዝ ለማይፈጽም ለማይተገብር እና ለሚነቅፍና ለሚያምጽ ሰው ከባድ ቅጣት እንደተዘጋጀ ማስፈራሪያ ነው ይሄ እንግዲህ መልእክተኛውን በዚህ መልኩ የሚያስፈራራ ከሆነ ሌላው ምን ባቢን አውላ ይታወቃል ማለት ነው ولو اشركوا لحبط عنهم ما كانوا يعملون መልእክተኞች ሁሉ ይሰሩ የነበረው ስራ በተክላላ ቢያሻርኩ ኖሮ በተበላሸባቸው ነበር እያለ ነው የሚናገር لئن اشركت لا يحبطن عملك ولا تكونن من الخاسرين النبي عليه الصلاه والسلام من አላቸው ብታጋራ ሽርክ ላይ ብትወድቅ በእኛ ላይ ሌላን ብትይዝ ኖሮ ያኒ የሰራው ሁሉ ስራ ይበላሽብሃል አንተም ከከሳሪዎቹ ትሆናለህ ብሎ አላህ Subhanahu Wa Ta'ala ይናገራል ስለዚህ ሐዝም ነው ማለት ሰጥለጥ ተብሎ የሚከድበት ነው ወለም ዘለም የሌለበት የሆነ ዲን ነው ማለት ከአላህ Subhanahu Wa Ta'ala ጋር ሲሆን ሐዝም ያለበት ዲን ቁዋ ያለበት ዲን አይነት ነው እንጂ ዝም ብሎ እንደዚሁ እንደቀላል የሚታይ እንደቀልድ የሚወሰድ ነገር አለ መሆኑን ማሳያ ነው የቂያማ ቀን ደግሞ ሲሆን ለአጋሪዎች ለሙሽሪኮች ለአላህ Subhanahu Wa Ta'ala يعني አማጺ ለሆኑ ሰዎች ያዘጋጀው ከባባድ ቅጣት አለ እዚሁ ምዕራፍ ላይ የሚናገረው خذوه فغلوه
ثم الجحيم صلوه ثم في سلسلة ذرعها 70 ذراعا فاسلكوه إنه كان لا يؤمن بالله العظيم ولا يحض على طعام المسكين እያለ ይገልጻል። የቂያማ ቀን ሲሆን ያዙት እሰሩት ይባላሉ መላእክቶቹ። ከዛ በኋላ ጀሃነም ውስጥ ወርውሩት አስገቡት። ثم في سلسلة ذرعها 70 ذراعا فاسلكوه ርዝመቱ 70 ክንድ በሚደርስ ሰንሰለት ጠፍራችሁ ሰሩት እያለ አላህ Subhanahu Wa Ta'ala በዛ ያደረጋቸው አስገቡ እያለ መላእክቶችን ያዛቸዋል። ያ ቀን እጅግ በጣም አስፈሪ የሆነ አላህ Subhanahu Wa Ta'ala ያዘነለት አላህ Subhanahu Wa Ta'ala ረህመቱ ውስጥ ያስገባው እና ያለፈው ሰው ካልሆነ በስተቀር ማንንም የማይተርፍበት ቀን ነውና የዛን ቀን አስፈሪነት አውቃችሁ ዝግጅት እንድታደርጉ ለዛን ቀን የሚሆናችሁን ስንቅ እንድትሰንቁ ትንሽ ነው ትልቅ ነው ብላችሁ ሳትንቁ የቻላችሁትን ያክል ኸይር ስራ እየሰራችሁ ኢማናችሁን አስተካክላችሁ ከሽርክ ርቃችሁ يعني الله سبحانه وتعالى በብቸኝነት በማምለክ ለዛን ቀን ተዘጋጁ የሚል ጠንካራ መልእክት ነው ይህ ምዕራፍ ያለው በውስጡ ያዘለው ማለት ነው። طيب وده አንቀጾቹ ስንመጣ يقول الله تبارك وتعالى الحاقة ما الحاقة وما أدراك ما الحاقة الحاقة ማለት አረጋጋጪ የሆነችው ما الحاقة አረጋጋጪቱ ምንድናት እሷ وما أدراك ما الحاقة እቺ አረጋጋጪቱ ምን እንደሆነች ምን አሳወቀህ እያለ አላህ Subhanahu Wa Ta'ala ይናገራል ይጠይቃል። الحاقة የተባለችው ቂያማ ናት። ቂያማ ብዙ ስሞች አሏት። እነዛ ስሞቿ ሁሉ ባህሪዋን ይገልጻሉ። እነዚህ ስሞቿ በጠቅላላ የዛን ቀን የምትላበሰውን ሲፈት የሚኖራትን መገለጫ የሚያሳዩ የሚያብራሩ ስያሜዎች ናቸው። ከዛ አንዱ ይህ ስም الحاقة የሚለው ማለት ነው። سميت كذلك لأنه اليوم الحق الذي يتحقق فيه وقوع البعث والحساب والجزاء እንግዲህ እስከዛሬ አለ የተባለ ሲነገር የከረመው አለ የተባለ ሲነገር የተኖረው የሆነው ቂያማና ትንሳኤ እውነት ሆኖ يعني በገሃድ የሚታይበት ሒሳብ بعث ከሞት በኋላ መቀስቀስ አላህ Subhanahu Wa Ta'ala ፊት ቀርቦ መመርመር የምርመራውን ዋጋ የሥራውን ውጤት ማግኘት የሚረጋገጥበትና ገሃድ የሚሆንበት ቀን ስለሆነ ነው الحاقة የተባለችበት ምክንያት ማለት እስከዛሬ የተነገሩት እውነታዎች በጠቅላላ መሬት ወርዶ ይገኛል ተግባራዊ ሆነው ተጨባጭ ሆነው ይታያል። የዛን ቀን يعني ዱንያ ላይ ያሉት ልቦች በጠቅላላ የደበቁት ነገር ግልጽ የሚሆንበት ቀን ነው يوم تبلى السرائر እንደሚለው ማለት ነው። ይህ ቀን መከሰቱ የማይቀር መሆኑ የማይቀር የሆነ ቀን ነው الواقعة ነው እና አላህ Subhanahu Wa Ta'ala الحاقة ያለው ከዛ አንፃር ነው። በዛን ዕለት ሰዎች ሁለት አይነት ነው የሚሆኑት ሁለት ጎራ ይይዛል فريق في الجنة وفريق في السعير وتنذر يوم الجمع لا ريب فيه لا الله سبحانه وتعالى لنبي عليه الصلاة والسلام የመሰባሰቢያውን ቀን ልታስጠነቅቅ ነው يوم الجمع ሁሉም የሚሰበሰብበት የሰው ዘር የመጀመሪያውም የመጨረሻውም የሚገናኝበት የሆነ ከጅኖችም እንደዚሁ ተያይቶ ሁሉም ማያውቀው በጠቅላላ የመጀመሪያውም የመጨረሻውም የሚገናኝበት እንስሳው ምን ሁሉ የሚሰበሰብበት የሆነ ቀን የመሰባሰቢያውን ቀን ታስጠነቅቅ ዘንድ لا ريب فيه ምንም ጥርጥር የሌለበት ሲሆን فريق في الجنة وفريق في السعير የተወሰነው ቡድን ጀነት ውስጥ ገብቶ ያርፋል የተወሰነው ቡድን ደግሞ ጀሃነም ውስጥ ገብቶ ይሰቃያል ይቃጠላል ማለት ነው አላህ ይጠብቀንና እና ይሄንን ቀን ልታስጠነቅቅ ነው ብሎ አላህ Subhanahu Wa Ta'ala ይነግራቸዋል። በሌላ አያ ምን አለ በሱረቱ ሩም ላይ ويوم تقوم الساعة ሰዓቲቱ በምትከሰትበት በምትቆምበት ዕለት يومئذ يتفرقون የዚያን ቀን ይለያያሉ የተወሰኑት ጀነት ይገባሉ የተወሰኑት ሌላኛው ቦታ ይገባሉ ማለት ነው። አላህም እንደዚሁም በሌላ አያ ላይ ምን አለ ሱረቱ ጋፊር ላይ إن الساعة لآتية لا ريب فيها قيامة مجينات ምንም ጥርጥር የለባትም በውስጧ ላይ ولكن أكثر الناس لا يؤمنون ይሁን እንጂ አብዛኛዎቹ ሰዎች ከሰዎች መካከል አብዛኞቹ በዚህ አያምኑም በማለት አላህ ይናገራል። እንደዚሁም ቀጠሮ መሆኑንም ገልጿል። واقترب الوعد الحق እውነተኛው ቀጠሮ ተቃረበ فإذا هي شاخصة أبصار الذين كفروا ከዚያም በኋላ ምንድነው የሚሆነው የነዚያ የካህዲያኖች አይን የፈጠጠች ትሆናለች የቃበዘች ትሆናለች የምትይዘውን የምትጨብጠው ነገር ታጣለች በማለት ይገልጻል። ያን ቀን الوعد والوعيد አላህ ለአማኞች የገባው መልካም ቃል ኪዳን ቀጠሮ እንደዚሁም ለካህዲያን የገባው ዛቻና
ያኒ ቃል ኪዳን የሚፈጸምበት እውነት የሚሆንበትና የሚረጋገጥበት ቀን ነው እንደዚሁም ደግሞ በስራዎችም የሚመነዱበት እለት ነው ሐቅ ስለሆነ የማይቀር ስለሆነ ማለት فيه الجزاء على الأعمال والأقوال ሰው ዱንያ ላይ ያለ በሰራው ስራ ባደረገው ድርጊት በተናገረው ንግግር ጀዛኡን ምንዳውን የሚያገኝበት ቀን ነው ولا تظلمون فتيلا يعني የቴምር ፍሬ ላይ የሚገኘውን ክር ያክል እንኳን አትበደሉም ዙልም አይገጥማችሁም የሰራችሁት ስራን አልሰራችሁም አትባሉ ያልሰራችሁት ደግሞ መጥፎ ነገር አይጫንባችሁም እያለ አላህ ይናገራል فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره እና ቂያማ ማለት እንደዚህ ናት ከቂያማ ስሞች መካከል ሌላኛው አልጋሺያ ሸፋኝ የሆነችው በመከራ ሰዎችን ሁሉ ምትሸፍን የሆነችው አልቃሪዓ ቆርቋሪ የሆነችው يعني ልብን የምትቆረቁር የሆነ የምታስደነግጥ የሆነች ልብ የምታወልቅ የሆነች ማለት والواقعة ما تقر متكست الطامة أدقا والصاخة يعني صاخمات بجوهة تمولاتهم دمو جواهيتون دمالت والآزفة قربيتو والساعة ساعتيتو يالا الله سبحانه وتعالى نزين هلو سموج قرآن بتلي عجبوتا لقياما يستو سمنو مالت سلازي الحاقة بالوالا ما الحاقة من دنو تشارقاقاتيتو يتبالتشوا من دنات بلو طيق ايه تهويلنا لما قانننا أدقوان كبدتوان لمجلس وما أدراك ما الحاقة ولتنيام طياك النزو أسكتل يعني الحاقة تشارقاقاتي تيونتشو اما تكري هونتشو ونقر من انده هونتش من أساوكه إيه كبادي هونه يعني شأن اندالات بوسطايا لو مكرانا أدقا كفتنيانا كباد مهونون لمجلس يميتكمو يهونه قال نومالس أي شيء أعلمك وعرفك حقيقة القيامة يقيامان أونتا من النتوان انديت اندهونا من أسوك إن يكال نقرنا بستكرر من اللي نقره يشلال غيبا ودفت قنامي متع نقرن هونو يعيو سويل نقرقنا الله سبحانه وتعالى سلام تناقر وهو أصدق القائلين كتناقاري وتهلو أونتين يهونو تناقاري الله سبحانه وتعالى يقلس أونا يكتر ونقر سلوهنا يمايكر يميمتا يهونك أنه مالت قد سلا قياما يهنن كالبوها لا سلا عادوچنا سلا ثمودوچ الله سبحانه وتعالى تكس فقال عز من قائل كذبت ثمود وعاد بالقارعة فأما ثمود فأهلكوا بالطاغية كذبت ثمود أستبابلج وعاد عاد من دهو أستبابلج بالقارعة قرقاري بهونچو ልብን የምትቆረቁር በሆነችዋ ክስተት በቂያማ አስተባበሉ የምን ቂያማ ነው የምን ከሞቱ በኋላ መቀስቀስ ነው ምናምን ብለው አስተባበሉ እዚህ ዱንያ ላይ ምን እንኖረው እድሜ ልካችን ነው ሁሌ ምን እንኖራለን ዱንያ በፍጹም አትጠፋም እኛ እንኳን ብንሞት ልጆቻችን ይተካሉ ልጆቻችን ሲሞቱ ደግሞ የልጅ ልጆቻችን እያለ በዚህ አይነት መልኩ ነው የሚቀጥለው ኡደቱ በዚህ ይቀጥላል እንጂ ፈጽሞ የሆነ ቦታ ላይ ይገታል ይቋረጣል የሚባል ነገር የለም ብለዋል ስለዚህ እነዚህ ሰዎች ይህንን አመለካከቴና አስተሳሰብ የሚያመጡት ለምንድን ነው ስንል በዱንያ ላይ ያለ ገደብ ያለ ቀይድ ያለ መርህ እንዲሁ መኖር ስለሚፈልጉ የሚከለከል ነገር ይህንን ስራ ያንን አትስራ የሚል ህግ መጠበቅ ስለማይፈልጉ እንደ ልባቸው እንዲዘሉና እንዲቦርቁ ስለሚፈልጉ ነው አኺራን ማስታወስ ወይም አኺራ አለ ብሎ ማረጋገጥ የማይፈልጉት ማለት ስለዚህ እነዚህን ሰሙዶችና ዓዶች ቃሪዓ በሆነችው ልብን ምትቆረቁር በሆነችዋ ሰዓት ቂያማ አስተባበሉ መልእክተኞቻቸው ነገራቸው ነበር የተላኩላቸው እነ ሷሊህ እነ ሁድ ነብያቶቻቸው በጠቅላላ የመጡላቸው ያለውን እውነታ የማይቀር ነገር መሆኑን አስተምረዋቸው ነበር እነሱ ግን አይሆንም ብለው አስተባበሉ አስዋሹ فأما ثمودዎችማ فأهلكوا بالطاغية ድንበር አላፊ በሆነችዋ ንፋስ يعني በሆነችዋ ጩኸት ጠፉ فأما ثمود فأهلكوا بالطاغية طاغية مالت دنبر علافية هونج وسن يالفت هنا منم نجر يما يقدبات هونج منم نجر يما يقوماتنا يما يقدات هونج كبار هونج نجر دمال بزي مكنيات الله سبحانه وتعالى أتفاتش فأما ثمود فأهلكوا بالطاغية طاغية بهونج ونجر أتفاتش بمالت الله سبحانه وتعالى ينقر نزي ثمودوج يتلاكلاتشو نبي الله صالح نبي صالح ተላከላቸው አስተማራቸው መከራቸው ዘከራቸው ምልክት ካላመጣህልን ተአምር ካላሳየህን በስተቀር አናምንልህም ማለት
ተው ግዴላችሁ መመኑ አናምን ምንድነው የምትፈልጉት ተአምር ከዚህ ተራራ ላይ ያኒ 10 ወር የሞላት እርጉዝ ግመል እንድትወጣ ነው መንፈልገዋል እነሱ ሙስተሂል ብለው ስላሰቡት ነው ሊሆን የማይችል ነው ይሄ ግዑዝ ተራራ እስከዛሬ በዚህ አይነት መልኩ የቆየ የሆነ ተራራ ዛሬ በድንገት ያኒ ግመል ሊያወጣልን አይችልም ስለዚህ ያንን ነገር ማድረግ ሳይችል ሲቀር ደግሞ ወሸታምነቱ ይረጋገጣል የሱ አስተባባይ ያኒ እሱን ለማስተባበል መንገድ እናገኛለን ማለት ነው ብለው አስበውን ከዛ 10 ወር የሞላት እርጉዝ ግመል እንድትወጣ እንፈልጋለን አለ ሷሊህ አለይሂ ሰላም ይሄን ከወጣላችሁ ታምናላችሁ አዎና ምናለን ከዛ ዱዓ አደረጉ ነብዩላህ ሷሊህ ከዛ በኋላ ከዛች ተራራ የ10 ወር ያኒ እርጉዝ የሆነች ግመል ወጣችላችሁ ከዛ ሲወጣላችሁ መጀመሪያውንም ለዒናድ ነው የፈለጉት ለታዕጂዝ ነው ለማሳን ነው የፈለጉት አይችልም ለማለት በቃ ደካማ ነው ውሸታም ነው የሚለው ለማሳየት ብለው ስለሆነ ያን ነገር እንዲወጣላችሁ ያዘዙ የነበረው ከዛ አናምንም ማለት ከዛ በኋላ ማመናቸው ቀርቶ ደግሞ የመጣላቸው ተአምር መጀመሪያ ሸርጥ አድርጎላቸው የሚወጣው ግዙፍ የሆነ እንስሳ ነው ቀላል ነገር አይደለም ሲወጣ ያ በአንድ ቀን ውስጥ ተራ አለ እንግዲህ ውሃ ይቀዳል ውሃ ሲቀዳ አንድ ቀን የሷ ተራ ነው ሌላው ቀን እናንተ ተራ ይሆን በዚህ ሸርጥ ነው የወጣው በራሳችሁ ጊዜ ነው እንግዲህ በላ የመጣባችሁ መከራ የመጣባችሁ ስለዚህ እቺን የአላህ Subhanahu Wa Ta'ala ግመል ተጠንቀቁ እንዳትነፋት እንደዚሁም የሷን ተራ ውሃ ሄዳ የምትጠጣበትን ተራ እንዳትቀሟት አለ በዚህ ተስማሙ ከዛ አንድ ቀን ያኒ ሙሉን ያኒ ሀገሩ ላይ ያለውን ውሃ በተቅላላ ጽልጥ አድርጋ ትጠጣዋለች የሷ ተራ በሆነ ቀን ማለት በቀጣይ ቀን ደግሞ እነሱ ተራቸውን ይዘው ይቀዱ ነበር ከዛ በዚህ አይነት መልኩ እየኖሩ እያለ አንድ ቀን እኛ እኮ በገዛ ሀገራችን መቀመጫ አጣናል እንዴት እንቸገራለን በዚህ ግመል ምክንያት በላ መጣብን መከራ መጣብን እኮ ታዲያ ምን ይሻላል ሚሻለውማ እንግዲህ ተሰባስበን ሄደን መግደልና ማረድ ነው ያለብን እቺን ግመል ብለው ተነጋገሩ ተስማሙ ማለት ከዛ በኋላ ከነሱ መሐከል ጣጊያ ተብሎ አንደኛው ተፍሲር ላይ يعني واما ثمود فاهلكوا بالطاغيه ማለት ጣጊያ ማለት ወሰን ያለፈች ማለት ሊሆን ይችላል ወይም ጣጊያ ማለት ከነሱ መሐከል መናጢ የሆነው ኢድን بعث اشقاها ያለው ማለት ጣጊያ የሆነው ድንበር አላፊ አመፀኛ መጥፎ መናጢ የነበረው ሰውዬ በሱ ሰበብ ጠፉ ማለት እንዴት ነው ያችን ግመል ያረዳት የነበረው ሳሊፍ ኢብኑ ቁዳር ተብሎ የሚጠራ ሰው ነውና ከዛ ያኒ እንትኑን ይዞ ሰይፉን ይዞ መጥቶ ተንደርድሮ ቋንጃዋን ብሎ ገደላት ግመሊቱን ማለት ከዛ በሱ ሰበብ ጠፉ በሱ ሰበብ እንዴት ይጠፋሉ ብቻውን ካረደው ለምን ሌላው ይጠፋል ቢባል ሁሉም ስለተስማሙ لانهم تمالؤوا عليه الى القرطبي رحمه الله عليه ተስማምተዋል ይህንን ይሁንታ ሰጥተውታል ፈቅደዋል ይህን ነገር እንዲደረግ ስለዚህ እስከፈቀዱ ድረስ በዚህ ወንጀል ተስማምተዋልና በዚህ አይነት መልኩ በሱ ሰበብ እንዲጠፉ ሆኑ ብሎ ነው እየተቀሰ ያለው ይላል አላየሃል እነዚህ ሰዎች بالطاغيه يعني عاقر الناقان በዚህ አይነት መልኩ ግመሊቷን ገደሏትና አረዷትና ስጋዋንም ተከፋፈሉ የሚገርም እንደው የመናጢነታቸው ብዛት የሸቅይነታቸው ብዛት ያችን ግመል ካረዱ በኋላ ስጋ ተከፋፍለው ስጋ ለመብላት ሄዱ ማለት ከዛ ነብዩላህ ሳሊህ አለይሂ ሰላም 3 ቀን ብቻ አላችሁ 3 ቀን እንግዲህ ስጋቸውንም በደንብ ቶሎ ብሉ ከ3 ቀን በኋላ ግን መጥፊያችሁ ነው አይቀርላችሁም ብለው አሏቸው ከዛ ቀኑ እንደዛው ሲመጣ በተባለው መሰረት يعني الله سبحانه وتعالى በሰጠው ቀጠሮ መሰረት አጠፋቸው ማለት فاما ثمود فاهلكوا بالطاغيه ثمودዎች طاغيه الصيحه ጩኸትናት الذي اسكتتهم ተጥረጭ ያሰኘቻቸው የነበረች ጩኸት والزلزله التي اسكنتهم እንደዚህም ደግሞ እንዳይንቀሳቀሱ ሽባ ያደረገቻቸው የነበረች ዘልዘላ የመሬት መንቀጥቀጥ መጥቶ አላህ Subhanahu Wa Ta'ala አጠፋቸው በማለት ይናገራል فاما ثمود فاهلكوا بالطاغيه በዚህ አይነት መልኩ ጠፉ ማለት ዓዶችሳ واما ዓዶች ደግሞ فاهلكوا እንዲጠፉ ተደረጉ ወይም ተጠፉ بريح صرصر عاتيه በንፋስ እንዲጠፉ ተደረጉ صرصرين በጣም ብርዳማ በሆነ ንፋስ عاتيه يعني ድንበር ያለፈች የነበረች عاتيه ማለት በጣም ያመፀችና ኃይለኛ በሆነች ንፋስ እንዲጠፉ ተደረጉ በማለት አላህ Subhanahu Wa Ta'ala ተናገረ እነዚህ ዓዶች ሁድ የተባለ ነብይ ተልኮላቸው ነበር ቁዋ ነበራቸው ጥንካሬ ነበራቸው وقالوا من اشد منا قوه ከኛ የበለጠ ኃያል ማን አለ
ከኛ የበለጠ እኛን የሚወዳደረን እኛን የሚገዳደረን ሊያስፈራራን የሚችል ከቶ ማን አለ ብለዋል። አላህ ምን ይላል ሱረት ፉሲለት ላይ አወለም የረው አነ አላህ الذي خلقهم هو أشد منهم قوة አይመለከቱምን እነሱን ያስገኛቸውና የፈጠራቸው የሆነው አላህ Subhanahu Wa Ta'ala هو أشد منهم قوة ከነሱ የበለጠ ኃያል መሆኑን አይመለከቱም እንዴ ብሎ አላህ Subhanahu Wa Ta'ala ይናገራል። እነዚህ ሰዎች ካላቸው ቁዋ ካላቸው ኃይል የተነሳ ተራሮችን እየጠረቡ ቤት ይሰሩ ነበር። በጣም መስህብነት ያለው በጣም ውብ የሆኑ ሚገራርሙ የሆኑ ተራሮችን ትላልቅ ተራሮችን እየጠረቡ ቤቶችን ይሰሩ ነበር በጣም ኃይለኛ ከመሆናቸው የተነሳ ማለት ነው። ስለዚህ ወአማ ዓድ فأهلكوا بريح በንፋስ እንዲጠፉ ሆኑ። ሰርሰሪን በጣም ባሪደቲን ማለት በጣም ብርዳማ የሆነች እንደነ ሙፈሲሮች ይላሉ በጣም ኃይለኛ ከመሆኗ የተነሳ ልክ እንደ እሳት የምታቃጥል የምታነድ የሆነች እንደው ክው የምታረግ የሆነች እንደማለት። አንዳንዶቹ ምን አሉ በጣም ብርዳማ ከመሆኗ የተነሳ ሰውነትን የምትበሳሳ የሆነች ከባድ የሆነች ንፋስ ነው የተላከባቸው በማለት ይገልጻል። ዓቲያ ማለት ሸዲደተል ሁቡብ አነፋፈሷ በጣም ብርቱ የሆነ ኃያል የሆነ ንፋስ ተላከባቸው። ሌሎች ደግሞ ምን አሉ ዓቲያ ማለት ዓተት عليهم بغير رحمة ولا بركة ያለምንም በረከት ያለምንም እዝነት እነሱ ላይ መጣ አወደመቻቸው። ድንበር ያለፈች የሆነች ከባድ የሆነች ምንም የሚቆምላት ያልሆነች ነገር ያገኘችውን ነገር ሁሉ መታወደምና መታጠፋ በሆነች ንፋስ እንዲጠፉ ተደረጉ። علي وغيره وقال علي وغيره عتت على الخزنة የንፋስ ጠባቂ መላእክቶች አሉ መጠን አለው ንፋስም ይሁን እንደዚሁም ደግሞ ዝናብም ይሁን አላህ Subhanahu Wa Ta'ala ወደ ምድር እንዲደርስ ወደ መሬት እንዲመጣ የሚፈቅድበት የሆነ መጠን አለ። ከዛ መጠን ሊቆጣጠሩት ያልቻሉ መላእክቶችን እንኳን አምጻ አልፋ የሄደች በሆነች ንፋስ እንዲጠፉ ተደረገች። فخرجت بغير حساب ያለምንም ገደብ እንዲሁ በኃይል ተለቃ ወጣችና እንዳልነበሩ አደረገቻቸው አወደመቻቸው አጠፋቻቸው። በምን መልኩ ነው ምን ያክል ጊዜ ነው የቆየባቸው እንዴትስ ሆኑ ሰዎቹ የሚለውን ቀጥሎ ባለው አንቀጽ ላይ አላህ Subhanahu Wa Ta'ala ገለጸ። وسخرها عليهم ይህችን ንፋስ በእነሱ ላይ አገራባቸው ወይም ሾመባቸው። 7 ليال و8 أيام 7 ሌሊቶችና 8 ቀናቶችን ሁሱመን የተሟሉና የተከታተሉ በሆኑ 7 ሌሊቶችና 8 ቀናቶች ያክል ቆየ ይህ ንፋስ ማለት ነው። ያውም መሻኢም የሆኑ ምንም በረካት የሌላቸው ረህመት የሌላቸው የሆኑ ምንም እዝነት የሌላቸው የሆኑ ውስጣቸው ላይ ምንም አይነት መልካም ነገር የሌላቸው የሆኑ ከባባድ ቀናቶችን የቆዩ የሆኑ ንፋስን አላህ Subhanahu Wa Ta'ala ላከባቸው ማለት ነው። ሁሱመን ማለት ሙተታቢዓት ተከታታይ በሆኑ ቀናቶች እፎይታ ፋታ የሌለው የሆነ ማለት የተወሰነ ቀን ነፍሶ ከዛ በኋላ የተወሰነ ረፍት ሰጥቶ ተመልሶ ይመጣል። በኃይል የሚነፍሰው በተከታታይ ቀናቶችና ሌሊቶች የሆነ ማለት ነው። في ايام النحسات الى سوره فصلت ላይ في ايام النحسات ገደቢስ በሆኑ ቀናቶች ምንም ኸይር በሌለው ዓቂም በሆነ ምንም አይነት መልካም ነገር በሌላቸው ቀናቶች አላህ Subhanahu Wa Ta'ala አጠፋቸው ይላል። قال الربيع كان اولها الجمعه የዚች ንፋስ የጀመረበት ቀን ጁሙዓ ቀን ነው የጀመረው። ጁሙዓ ቀን ፀሐይ ሲወጣ ጀመረ። ከዛ በኋላ እንደዚሁ 8 ቀናቶችን ቆይቶ 7 ሌሊትና 8 ቀናቶችን ቆየ። መነሻው መጀመሪያው መቼ ነው? يوم الجمعه ነበር። وقال غيره الاربعاء ሮብ ቀን ነው ያሉም ሰዎች አሉ። ويقال انها التي تسميها الناس الاعجاز ሰዎች አዕጃዝ ብለው ይጠሩታል ይህንን ንፋስ በታሪክ አዶች የጠፉበትን ንፋስ አዕጃዝ ብለው ይጠሩት ነበር ተብሏል። ይህንን አዕጃዝ የተባለበትን ምክንያት ብዙዎች የተለያየ አስተያየቶችን ሰጥተዋል። አላህ ምን አለ ቀጥሎ ባለው አንቀጽ ላይ فترى القوم فيها صرعى በእነዚህ ቀናቶች ላይ ወይም በዚች ንፋስ ውስጥ ሰዎችን ትመለከታለህ። صرعى የተገነደሱ ሆነው የወደቁ ሆነው የሞቱ ሆነው ታያቸዋለህ። كأنهم أعجاز نخل خاوية ውስጡ ባዶ የሆነ የቴምር ግንድ መስለው መሬት ላይ ተዘረውና ወድቀው ተመለከታቸዋለህ ብሎ አላህ Subhanahu Wa Ta'ala ጠቀሰ ማለት ነው። እና አዕጃዝ ተብሎ የተጠራው ምክንያት ይሄ በዚህ ስያሜ የተሰየመበት ምክንያት
في عجز الشتاء يا كرمت ጊዜያቶች መጨረሻ ላይ የመጣች ስለሆነች ነው ተብሏል ويقال ايام العجوز لان عجوزا من قوم عاد دخلت سربا يعني አንዲት عجوز የነበረች አሮጊት የነበረች ሴት ከዓድ ህዝቦች መካከል የሆነ ሲርብ ውስጥ ገባች የሆነ ቀዳዳ ውስጥ የሆነ ጉድጓድ ውስጥ ገባች ንፋሱ እንዳገኛት ማለት فقتلها الريح في اليوم الثاني የመጨረሻው ቀን ላይ ይህ ንፋስ ተከትሏት እዛ ውስጥ ገብቶ እንድትሞት አደረጋት አጠፋት የዛን ቀን ለማንንም አልታዘነ አላህ Subhanahu Wa Ta'ala የሱ ቅጣት የመጣ ጊዜ يعني يعم كل شيء ሁሉንም ነው የሚያዳርሰው ይሄ ሽማግሌ ነው ጃሮጌት ናት ህፃን ነው ብሎ አይተው ይሄ يعني ይሄ እነዚህ ሰዎች ናቸውና የሚባል ሁሉንም ነው የሚያወድመውና የሚያጠፋው ማለት ولذلك يقول الله تبارك وتعالى واتقوا فتنة يعني واتقوا فتنة لا تصيبن الذين ظلموا منكم خاصة كنانت مكاكل يبدلوا سووችን ብቻ ለይቶ የማይነካ የሆነን ፈተና መከራ ተጠንቀቁ ብሎ ነው አላህ Subhanahu Wa Ta'ala ያዘው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምናሉ ፈተና የመጣ ጊዜ በላ የመጣ ጊዜ يعم الصالح والطالح መልካሙን መጥፎውን ሁሉንም የሚያዳርስ ሁሉ አይለይም ማን የዱንያ በላ ሲመጣ አይለይም እንደው አላህ Subhanahu Wa Ta'ala ከዚህ መሐከል ለይቶ يعني በእዝነቱ የከለላቸውና ያጠለላቸው ሰዎች ካልሆኑ በስተቀር ማንንም ይተርፍ የለም ከኑህ አለይሂ ሰላምና እንደዚሁም እሱን የተከተሉ ሰዎች እንደዳኑት ማለት ነው እና እነዚህ ሰዎች በዚህ አይነት መልኩ የደረቁ ሆነው ሩህ የሌላቸው ሆነው በዛ ግዙፍ በሆነው ማንነታቸው ሰውነታቸው አካላቸው መሬት ላይ ተዘረው ይገኙ ነበር كأنهم أعجاز نخل خاوية أي بالية የበሰበሰ የቴምር ግንድ ውስጡ ባዶ የሆነ የቴምር ግንድ ይመስላል ማያሉ እንደው አንዳንዶቹ እነዚህ ንፋስ የመጣቸው ንፋስ በጣም ኃያል ከመሆኑ የተነሳ يعني ከላያቸው በኩል ገብታ ሆድቃቸውን ሁሉ ጠራርጋ አስወጥታ ባዶ ታረጋቸው ነበር ብለው ጠቅሰዋል በዚህ አይነት መልክ ማለት አላህ Subhanahu Wa Ta'ala يعني የሱ ቅጣት የመጣ ጊዜ ምንም መላሽ ነገር አይኖረው ምን ያሉ እዚህ ጋር ኢብኑ ከሲር رحمه الله تعالى جعلت الريح تضرب باحدهم الارض نفاس يمطانا مريت ላይ ያጋድማዋል فيخر ميتا على ام راسه باناتو يعني مريت ላይ ተደፍቶ ይሞታል ማለት فينشدخ راسه وتبقى جثته هامده ከዛ በኋላ ራሱ እንደዚሁ يعني ይፈረካከሳል ራሱ የራስ ቅሉ ይጠፋል ከዛ በኋላ ሌላው አካሉ ልክ እንደ ባዶ ግንድሁ መስሎ ይታያል ማለት إذا خرت بلا أغصان لك يتمرزق من ما يتكرن جافوش من أمس ينورات كت إن دال جندو هنا ستودك عندما يتهيأ ومالت وثبت في الصحيحين عن رسول الله صلى الله عليه وسلم أنه قال نصرت بالصبا وأهلكت عاد بالدبور أني نصرت بالصبا صبا بتبالي ينفاس أينت الله سبحانه وتعالى ردتو نيالا يمالت مالتنا نبي عليه الصلاة والسلام كان يبفيت لنبرو نبياتو يالتسته አምስት ነገሮች ተሰጥተውኛል ብለው ከተናገሩት አንዱ ምንድነው አላህ Subhanahu Wa Ta'ala يعني ጠላቶችን በማስፈራራት ረድቶኛል ገና የአንድ ወር መንገድ ሲቀረኝ ጠላት ይሸበራል ይርበደበዳል ይፈራል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል نصرت بالصبا በዚች ሰባ በመትባለዋ ንፋስ አላህ Subhanahu Wa Ta'ala ረድቶኛል واهلكت عاد بالدبور عاد ደግሞ የጠፉት ደቡር በተባለ የንፋስ አይነት ነው ብለው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል بليلة حديث لايك ابن عمر بتورى حديث ما فتح الله على عاد من الريح التي هلكوا بها الله سبحانه وتعالى لا عاد هزبوج انديت أفوية تدرقبت النفاس يعني الكفة اللاتن إلا مثل موضع الخاتم لك اندك على بيت يأكل بوتا بتشان يتكفة اللات تنش مالت بالذاتك أدادا وتا فمرت بأهل البادية فحملتهم ومواشيهم وأموالهم فجعلتهم بين السماء والأرض ከዛ በኋላ የገጠር የዚህ ሰሙድ የዓድ ህዝቦች ማለት ነው በገጠር አካባቢ ላይ ያሉትን እንዳለ ሰዎችን እንስሶቻቸውን ንብረታቸውን በጠቅላላ ተሸክማ ይዛ መጣች ንፋሲቱ فجعلتهم بين السماء والارض በሰማይና መሬት መካከል አንሳፈፈቻቸው فلما راى ذلك اهل الحاضره የከተማው ሰው ይህንን ነገር ሲያይ من عاد الريح وما فيها قالوا هذا عارض ممطرنا ይሄ እኮ ንፋስ ነው يعني عارض ممطرنا ደመና ነው ዝናብ ሊያዘንብልን የመጣ ጥቁር ብለው ሲያዩት ማለት በዛ መልኩ አሉ ከዛ فالقت اهل الباديه ومواشيهم على اهل الحاضره ያቺ ንፋስ መጣችና ከላይ ተሸክማ የመጣችውን
የገጠር አካባቢ ነዋሪዎችን ሰዎችን ኩፋሮችን ከነንሶቻቸው ከነምናምኖቻቸው አምጥታ እዚሁ ጫንችባቸው አጠፋቻቸው ብለው ይናገራሉ። ይህን ሐዲስ አብዱላህ ኢብኑ ዑመር ያስተላለፉትና የዘገቡት የሆነ ሐዲስ ነው ማለት። ከዛም አላህ ምን አለ? فهل ترى لهم من باقية ለመሆኑ ለነዚህ ሰዎች ቅሪት ታይላቸዋለህን? እስቲ የተረፈ ሰው አለ ከነዛ ሰዎች ከነዛ ህዝቦች ከዓዶችና ከሰሙዶች የቀረ የነሱ ሱላላ የሆነ የነሱ ዘር የሆነ ማን አለ መታየው አለ? أي هل تحس منهم من أحد من بقاياهم የነሱ ቅሪት የሆነ የነሱ ዘር የሆነ አንድ እንኳን ታያለህ እንዴ? ማንንም የለም። ወይም ደግሞ فهل ترى لهم من باقية ማለት ከዛ ነገር የተረፈ ከዛ አደጋ የተረፈ የሆነ ቅሪት يعني የህይወት ቅሪት ያገኘ ጥቂት እንኳን በህይወት የቀረሰው ታገኛለህን? አታገኝም ፈጽሞ። ሁሉንም አላህ Subhanahu Wa Ta'ala عن بكرة أبيهم ሙሉ ለሙሉ ያወደማቸውና ያጠፋቸው እንደዛ ነው ብሎ አላህ Subhanahu Wa Ta'ala ተናገረ። أو ممن ينتسب إليهم بل بادوا عن آخرهم ولم يجعل الله لهم خلفا الله ምትክ አላደረገላቸው ቀሪ ዘር አላደረገላቸው ሁሉንም ነው ያጠፋቸው ማለት ነው። እነዚህ እንደው ምን ይባላሉ? በነገራችን ላይ እነዚህ العرب البادية ይባላል። ሰሙዶችም ዓዶችም العرب البادية ባዲያ ማለት الهالكة ማለት የወደሙና የጠፉ ዘራቸው የወደመ የሆኑ የአረብ ዘሮች ማለት። ሶስት አይነት አረቦች አሉ። العرب العاربة العرب المستعربة እና العرب البادية ተብለው ሶስት አይነት ናቸው። العرب العاربة ማለት يعني የኢስማኤል ዝርያ የሆኑት ናቸው። العرب المستعربة يعني ጁርሁሞች ናቸው ጀራሂማዎች ማለት ጁርሁሞች ናቸው። العرب البادية የሚባሉት ደግሞ ዓዶችና ሰሙዶች እንደሆኑ ይገልጻሉ ሙአሪፎች ማለት። አላየ حال فهل ترى لهم من باقية ለነሱ ቅሪታ የላቸዋለህን? የተረፈ ከነሱ መካከል በህይወት የቀረ ታገኛለህን? ፈጽሞ አታገኝም። አላህ Subhanahu Wa Ta'ala ሁሉንም ነው ያጠፋቸው ያወደማቸው ብሎ ተናገረ ገለጸ ማለት ነው። ሰበቡን መጀመሪያ ነግሮናል። يعني كذبت ثمود وعاد بالقارعة በትንሳኤ በማስተባበላቸው መልእክተኞቻቸውን አንቀበልም በማለታቸው ሰበብ ነው የጠፉት ብሎ መጀመሪያ ተናግሯል ማለት ነው። አሁንም ቀጠለና ሌላ እንደዚሁ ለጥፋት የተዳረገን ህዝብ እንደዚሁ ገለጸ። وجاء فرعون ومن قبله والمؤتفكات بالخاطئة وجاء فرعون ومن قبله فرعونና ከሱ በፊት የነበሩት አስተባባዮችም والمؤتفكات እንደዚሁም ደግሞ የተገለበጡት ከተሞችም يعني የከተሞቹ ነዋሪዎችና ባለቤቶች ማለት ነው بالخاطئة ጥፋት በሆነ ተግባር አመጡ። ጥፋት የሆነ ስህተት የሆነን ተግባር يعني ሰሩ ማለት እሱም ምንድነው? فعصوا رسول ربهم የጌታቸውን መልእክተኛ አስተባበሉ። فأخذهم أخذة رابية ከፍ ያለ ወይም ብርቱ የሆነን አያያዝ አላህ Subhanahu Wa Ta'ala ያዛቸው በማለት ይቀጥላል ይገልጻል ማለት ነው። وجاء فرعون ومن قبله ሚለውን ومن قبله ተብሎ ተቀርቷል። قرئ بكسر القاف أي ومن عنده እንደማለት። وجاء فرعون ومن قبله ተብሎ ተቀርቷል። فرعونና ከሱ አካባቢ ያሉት ወይም እሱ ጋር ያሉት ሰዎች ግብጽ ላይ የነበሩት ከሃዲያኖችና ካፊሮች የሱ ተከታዮች ማነው ቅብጥዮች ይባላል። እና فرعونና ከሱ يعني አካባቢ ያሉት ሰዎች ወይም ከሱ በኩል ያሉት ሰዎች አመጡ። ምንድነው ያመጡት? بالخاطئة ስህተት በሆነ ተግባር አመጡ። ስህተት የሆነ ነገር ተገበሩ፣ ትክክል ያልሆነ ነገር አደረጉ። በዚህ ምክንያት አላህ Subhanahu Wa Ta'ala ያዛቸው አጠፋቸው ማለት ነው። ومن قبله ተብሎ ሲቀራ أي ومن عنده ممن في زمانه من أتباعه من كفار القبط በጊዜ የነበሩ የሱ ተከታዮችና የሱ አባላቶች ማለት ነው። ومن قبله ማለት ደግሞ ከሱ በፊት የነበሩት ህዝቦችና ሰዎች يعني መልእክተኞችን ያስተባበሉ የአላህን መልእክት አንቀበልም ያሉ ሰዎች ማለት ነው። በሁለቱም ማዕናው ወጂህ ነው يعني ትክክለኛ ማዕናን ይሰጠናል ማለት ነው። والمؤتفكات ማለት ደግሞ የተገለበጡና እንዲገለበጡ የተደረጉ ከተሞች ማለት ነው። وهم الأمم المكذبون بالرسل እነማን ናቸው? وهم قرى قوم لوط የሉጥ ህዝቦች መንደሮች ናቸው። 5 መንደሮች ናቸው ብለው ቁርጡቢ ረህመቱላሂ ዐለይህ ተፍሲራቸው ላይ ያመጣሉ። እነዚህ 5 መንደሮች የታዘዙትን ትእዛዝ አንቀበልም በማለታቸው የተነገራቸውን ነገር አንቀበልም ብለው በማመጻቸው ምክንያት አላህ Subhanahu Wa Ta'ala መንደራቸውን ገለበጠባቸው፣ ደፋቸው ማለት ነው። በጅብሪል በመላእክቱ ጅብሪል አማካኝነት እንዲወድሙ እንዲጠፉ አላህ Subhanahu Wa Ta'ala ያደረጋቸው ሙተፊካት ይባላል።
የወደሙ ከተሞች ማን እንዲገለበጡ የተደረጉ መንደሮች 5 መንደሮች ናቸው ብለዋል القرطبي رحمة الله عليه تفسيراቸው ላይ እነዚህን 5 መንደሮች ይገልጻል خاطئة ማለት أي بالفعلة الخاطئة ስተት የሆነን ተግባር አመጡ وهي المعصية والكفر يعني የሰሩት ነገር ምንድነው አንደኛው ትልቁ ዋነኛው ኩፍር ክህደት በአላህ Subhanahu Wa Ta'ala መልእክት ባለማመን የአላህ Subhanahu Wa Ta'ala ብቸኛ ተመላኪነት ባለመቀበል የመጣላቸው መልእክተኛ ባለመከተል ሌላም እንደዚሁ ተግባራቶች አሉ ጸያፍ የሚሰሯቸው ወንጀሎች ነበሩ መልእክተኞቻቸው ተው ሲሏቸው አንተውም ብለው ያመጹበት የነበረ ከባባድ ወንጀል ነበሩ በነዛ ነገሮች ሰበብ አላህ Subhanahu Wa Ta'ala እንዲጠፉ አደረጋቸው فعصوا رسول ربهم የጌታቸው መልእክተኛ አመጹ ፍራውን እንግዲህ የተላከለት ማን ነበር እነ ሙሳና ሃሩን ተልኮለት ነበር አንቀበልም ማለት እነዚህ እኮ ምንም አይደሉም እንደውም ትላንትና እኔ ተንከባክቤ ምን ብዬ ያሳደኩት ለቁም ነገር ያበቃሁት ሰው ዛሬ መልእክተኛ ነኝ ብሎ ተነሳ እያለ ለማውገዝ ይሞክርም ነበር ሙሳ አለይሂ ሰላም ያመጡትን ተአምር ያሳዩትን ነገር ሁሉ ይሄ يعني ድግምት ነው እኔ ደግሞ የዚህ አይነት ማምጣት አይሳነኝም ብሎ ድግምተኞችን ሁሉ ሰብስቦ ተመሳሳይ ነገር እንዲሰሩ አዞ አድርጎ ነበር ሞክሮ ነበር አልተሳካለትም እንጂ ማለት ነው እንደዚሁም ደግሞ ሙተፊካት የተባሉት ሉጥ አለይሂ ሰላም ነበር የተላከላቸው ነብዩላህ ሉጥን አንቀበልም ብለው አምፀው ከዛም በተረፈ ግብረ ሰዶም የሚባል يعني ጸያፍና መጥፎ የሆነ በፊጥራ በአቅል እንኳን ሊመጣ የማይችል ወንድና ወንድ ሴትና ሴት አድርገው ግንኙነት ያደርጉ ነበር ነው ሰዎች ማለት እንደዚህ አይነት ነገሮችን ሲሰሩ ተው አሏቸው አላህን ፍሩ አሏቸው መከሯቸው ዘከሯቸው አንቀበልም ማለት በሰበብ አላህ Subhanahu Wa Ta'ala ጅብሪል ላከና ከታች ሰቅስቆ አንስቶ እንደዚሁ ጫነባቸው ደፋቸው ማለት ነው እና እነዚህን አላህ Subhanahu Wa Ta'ala እየገለጸ ያለው እየተናገረ ያለው እናንተም ተጠንቀቁ የነሱን መንገድ አትከተሉ እንደነሱ እንዳትሆኑ ብሎ እያስጠነቀቀና እያስፈራራ ነው በዚህ ምዕራፍ ላይ ያለው ማለት ነው እነዚህን ህዝቦች በሚያጠፋበት ጊዜ ተመሳሳይ ቅጣት አይደለም ያወረደባቸውና ያጠፋበት መንገድ ለሁሉም የተለያየ የሆነ ቅጣት ነው ያመጣባቸው እዚህ ላይ እንዳየነው ማለት ነው በጩኸት የጠፉት በነፋስ የጠፉት እንደዚሁም ደግሞ በውሃ ውስጥ ባህር ውስጥ ሰጥመው እንዲጠፉ ያደረጋቸው አሉ መሬቱን የገለበጠባቸው ሰዎች አሉ طيرا ابابيل يعني جماعه የሆኑ አዋፋትን የላከባቸው ደግሞ አስተባባዮችና ሙከذቦች ነበሩ فكلن اخذنا بذنبه لا ሁሉንም በወንጀላቸው ምክንያት ያዝናቸው በጥፋታቸው ምክንያት ማለት ከዛ ከነሱ መካከል ሊያደረግነው አለ ይላል አላህ Subhanahu Wa Ta'ala ይዘረዘረ ታዲያ አሁን ጥያቄ እዚህ ጋር ሲነሳ ለምንድን ነው በተለያየ መልኩ እንዲጠፉ የተደረገው እነዛ በነፋስ እንዲጠፉ እነዛኞቹ በጩኸት እንዲጠፉ እነዚህኞቹ መሬት ተገልብጣባቸው እንዲጠፉ የተደረገበት ሚስጥር አለ ወይስ ዝም ብሎ አላህ Subhanahu Wa Ta'ala እንዲሁ በፈለገው መልኩ አጠፋቸው ነው የምንለው ሲባል አንዳንድ ሙፈሲሮች እርግጥ ነው አላህ Subhanahu Wa Ta'ala ለሚያደርገው እያንዳንዱ ነገር ጥበብ አለ ሚስጥር አለ የራሱ ምክንያትም አለ ሁሉንም ደግሞ የሚያጠፋበት መንገድ يعني موحد ማድረግ ተመሳሳይ ማድረግ ይችል ነበር ግን ለያይቶ ነው ያመጣው ለምንድነው ስንል ሙናሰባ ይኖረዋል እነዚህ ሰዎች የጠፉበት መንገድና ያጠፉት ጥፋትን በመናነጻጸርና በመናስተያየ ጊዜ ጀዛአን ወፋቀን ሆኖ እናገኘዋለን ይላል ለምሳሌ الواقع اي نوع من العقوبه فيه ايه على القدره الله سبحانه وتعالى يعني ማንኛውም አይነት ቅጣት ቢሆን የአላህን ኃያልነት ሁሉን ቻይነት ያሳያል في نهايه المطاف ማለት ግን ለምንድነው በዚህ መልኩ የተለያየው ስንል ለምሳሌ ፍርዓውን ምን ይልነበረ أليس لي ملك مصر وهذه الأنهار تجري من تحتي أفلا تبصرون ይላቸው ነበር እኔ የሚስር የግብጽ ንግስና የኔ አይደለም ምን አትመለከቱም ከስሬ የሚፈሰውን ወንዝ በኔ ትእዛዝና በኔ ይሁንታ ነው እኮ የሚፈሰው እያለ ይፎክር ነበር በምን ነበር የሚፎክረው በውሃ ነበር የሚፎክረው በወንዝ ነበር የሚፎክረው ማለት ነው ለዚህ አላህ Subhanahu Wa Ta'ala በምን አጠፋው ልክ በዛ አይነት ተመሳሳይ በሆነ መልኩ ውሃ ውስጥ ባህር ውስጥ ሰጥሞ እንዲሞት አደረገው እንዲጠፋ አደረገው ማለት ነው يعني የፎከረበት በሱ ትእዛዝ ሚንቀሳቀስ እንደነበረ የሚገልጽበትና የሚናገርበት በኔ ትእዛዝ ነው የሚንቀሳቀሰው እኔ ስላዘዝኩት ነው የሚፈሰው እያለ የሚናገርበት በሆነ ውሃ አላህ Subhanahu Wa Ta'ala እንዲጠፋ አደረገው እንግዲህ በሱ አለመሆኑን ያሳያል ማለት ነው ይሄ
አንድ ይሄ ፍርዓውንን ሁለተኛ የኖህ ህዝቦች በምንድነው የጠፉት ያኒ አላህ Subhanahu Wa Ta'ala ውሃ መጣና ማዕበል መጣና እንዲጥለቀለቁ በዛም እንዲጠፉ አደረጋቸው እነዚህ ሰዎች 950 ዓመት ያክል ጥሪ አድርጎላቸዋል ኑህ አለይሂ ሰላም ሱረቱ ኑህ ላይ እንዳየነው ማለት ነው እንደዚሁም ደግሞ ብዙ መክሯቸዋል ዘክሯቸዋል እነሱ ደግሞ በቃ ያኒ በአመጻቸው በኩፍራቸው ዘውትረዋል ቀጥለዋል hatta የሚወልዱት ልጅ ራሱ ولا يلد الا فاجرا كفارا ብሎ ነው የገለጸው ፋጅር የሆነ አመፀኛ ካህዲ የሆነ ነው የሚወልዱት ልጅ እንኳን የሚተካው ዘር እንኳን የተስተካከለ አይደለም ብሎ ለአላህ Subhanahu Wa Ta'ala ሰሞታ አቅርቦ ነበር ኑህ አለይሂ ሰላም ከዛ አላህ ምን ያደረገ እነዚህ ሰዎች እንግዲህ መሬቷንም ራሱ ማጠብ ያስፈልጋል ከነዚህ ሰዎች በሚል ያኒ ውሃውን አመጣና አጠባቸው እነሱንም አጠፋቸው መሬቱንም ንጹህ አደረገ ከዛም በኋላ ለዛ ነው ብሏል ሶስተኛ ደግሞ ሰሙድ فأخذوا بالصيحة الطاغية በጩኸት ነው የተያዙት እነሱ እንግዲህ ያኒ فنادوا صاحبهم فتعاطى فعقر ነው የሚለው ሱረት ሸምስ ላይ ማለት فنادوا صاحبهم فتعاطى فعقر ያኒ ባልደረባቸውን ተጣሩ መጣራት የሚባለው ነገር ጩኸት አለበት صيحة ጮሆነ የተጣሩት ከዛ ያንን ጥሪ ሰምቶ መጣና ተቀበለና ይሄ ማን ነው ሳንጃውን ወይም ሰይፍ ተቀበለና በዛ ሰይፍ ወጋት ያኒ ገመሌቱን ማለት ነው ስለዚህ በዛ አይነት መልኩ አላህ Subhanahu Wa Ta'ala በጩኸት እንዲጠፉ አደረጋቸው ይሄ ሙናሲብ ነው ተመሳሳይ ነው የሚገጣጠም የሆነ ነገር ነው ብለው ይላል አሁንም ደግሞ አዶች ፈሊጡግያኒን ቢቁወቲ ያኒ ኃይላችን እኛን የሚደርስብን ማንንም የለም እኛን ማን ይደርሰናል ማን ይነቀንቀናል አይነት ሐሳብ ነበረባቸው አዶች ማለት ምን አሽዱ ሚና ቁዋ ነው ስለዚህ ምንም ኃይል እንደሌላቸው እንዲያውቁ አላህ Subhanahu Wa Ta'ala ነፋስ አመጣና እንደ ጨርቅና እንደ ፌስታል ያኒ እንዲው ለበለቡ አደረጋቸው ምንም ባዶ መሆናቸውን አሳያቸው ማለት ስለዚህ ይሄ ሙናሲብ ነው በዛ አይነት መልኩ እንዲጠፋ አላህ Subhanahu Wa Ta'ala ማድረጉ ማለት ነው እንግዲህ ሀገራቸውን በተመለከተ የሚሰሩትን ቦታ የሚሰሩትን ቤት ምናምን ሲታይ በቃ የነሱ አይነት ጉድ የሚያስብሉ እንደው እነሱ የሚደርስባቸው ማን አለ ተብሎ እውቅና የሚሰጣቸው ሰዎች ነበሩ ስለዚህ ምንም እንዳልሆነ አላህ Subhanahu Wa Ta'ala በዚህ አይነት መልኩ አጥፍቶ አሳየ ማለት ነው ሌላ ደግሞ የአብራሃ ሰራዊትን በምን ነበር ያጠፋው ከዚህ ወቅት እንዳየነው በአዋፋት ነው ያጠፋው ጀማዓ በሆኑ አዋፋት ነው ያጠፋው ያኒ አብራሃና ሰራዊቱን ማለት ነው አብራሃም ነበር ይዞ የመጣው ስንል ያኒ ግዙፍ ጦር ነው ይዞ የመጣው ያኒ ከእንስሶችም ደግሞ ከፍተኛ ኃይልና ቁዋ አለው የሚባለውን ዝሆን አሰልፎ ነው የመጣው ስለዚህ አላህ Subhanahu Wa Ta'ala ይሄን ይዞ ለመጣ ሰው ደግሞ ደካማ የሆነቿን ትንሿን በራሪ ወፋ መጣና በዛ እንዲጠፋ አደረጋቸው ማለት ነው طيران አባቢል መጡና ሶስት ያኒ ሽምብራ የሚያክል ጠጠሮችን ይዘው መጡና በዛ እንዲጠፉና እንዲወድሙ አላህ Subhanahu Wa Ta'ala አደረጋቸው طيب የሉጥ ህዝቦችስ እንዴት ነው የጠፉት የሉጥ ህዝቦች ያኒ መሬቱን የተገለበጠባቸው አክስ ማለት ተቃራኒ እንዲሆን ተደረገ እነሱን ነበር ያጠፉት ጥፋት ሲባል ይሄ ማዕኩስ ነበር አቅላቸው ሰው እንግዲህ በተፈጥሮ ስሜት የሚኖረው ወደ ተቃራኒ ጾታ ነው እንጂ ወደ ተመሳሳይ ጾታ አልነበረ እነሱ ግን ያኒ ከአእምሮ ማይሄድና የሚቃረን የሆነ ነገር ይዘው መጡ ያልተለመደ የሆነ እንግዳ የሆነ አዲስ ነገር ስለዚህ አላህ Subhanahu Wa Ta'ala እንግዳ የሆነ ያልተለመደ አዲስ ነገር መሬታቸውን ከታች ጅብሪል አለይሂ ሰላም ሰቅስቆ ወደ ላይ በክንፉ ከፍ አድርጎ ያኒ የመላእክቶችን ተስቢህ እስከሚሰሙ ድረስ መላእክቶች ደግሞ የውሾቻቸውን ጩኸት ምን እስከሚሰሙ ድረስ ከፍ አድርጎ ሰማይ አድርሷቸው ወደ ታች ለቀቃቸውና በዛ መልኩ አጠፋቸው ስለዚህ አላህ Subhanahu Wa Ta'ala ምክንያቱ ይህም ሊሆን ይችላል ሌላም ሊሆን ይችላል አላህ Subhanahu Wa Ta'ala ነው የሚያውቀው ግን እኛ ስናጠናና ስናይ የዚህ አይነት ምላሽ እናገኛለን ህዝቦች የጠፉበትን አይነት ነገር ስናይ እንደዚህ ሙናሲብ የሆነ ጀዛአን ወፋቀን ተመጣጣኝና ከጥፋታቸው ጋራ አብሮ የሚሄድ አይነት ቅጣት እንዳወረደባቸው እና ያለን ብለው ነው የሚጠቅሱትና የሚናገሩት ማለት አላየሃል እዚህ ምዕራፍ ላይ በዚህ አይነት መልኩ አላህ Subhanahu Wa Ta'ala ለኩፋሮች ማስጠንቀቂያ ለአማኞች ደግሞ እንደዚሁ ማንቂያ ነው የሚጠቅሰውና የሚናገረው እነዚህ ምዕራፎች ሁሉ ውስጣቸው ላይ ያሉት መልእክቶች በጣም አጂብ የሆኑ የሚደንቁ የሚገርሙና ለሁሌም ስንቅ እንዲሆኑ ተደርገው የቀረቡ ናቸው በእነዚህ የሚሰነቁና የሚመከሩ ሰዎች አላህ ያደርገን ኢንሻአላህ ቀጣዩን ክፍል ደግሞ በቀጣይ ደርስ የምናየው ነው የሚሆነው واخر دعوانا ان الحمد لله رب العالمين وصلى الله على نبينا محمد وعلى اله وصحبه اجمعين